በሌላ ኑር ሰቦ አዲስ ጉዳይ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጋችሁ ለብዙ ሰው አድርሱልኝ። በመጀመሪያ ደረጃ ለአላህ Subhanahu Wa Ta'ala ምስጋና ይገባው ማለት ነው። በሁለተኛ ደረጃ ግን ለዚህ ሁሉ ደረጃ ያበቃቻት ፋሲካ ኢቲዩ ናት። ፋሲካ ኢቲዩ ስንት ዛቻ እና አቡ አሚራ እንደዚሁም ደግሞ እነ ሀሊድ ዝተውባታል ማለት ነው። ግን እኔ በጣም የገረመኝ ግን ቤተሰቦቿ ናቸው። የታዘብኩትን ነው እኔ የምናገረው። ገባችሁ? እሷ የዛን ጊዜ ወደ ሶሻል ሚዲያ ላይ ባትላት ዛሬ ሌላ ኑር ሰቦ ሙታ ነበር አይደለ? ግን ለዚህ ሁሉ ደረጃ ያበቃቻት ሌላ ኑር ሰቦ ናት። ገባችሁ? ግን እናንተ እንዴት ትታችኋት ትመጣላችሁ? እንዴት ማለት እኔ አላቅም። በችግር ጊዜ የደረሰላችሁ ሰው እንዴት ትረሳላችሁ? እንዴት የዛን ጊዜ እኮ እሷ ናት ለዚህ ሁሉ ደረጃ ያበቃቻት አይደለ? ዛሬ ግን እናንተ በቃ ማለት እና ሀሊድን ማገኛችሁ እነዛን ማገኛችሁ ከዛ በኋላ ላሽ ብላችሁ እሷን ሳታመጧት ለራሳችሁ መጣችሁ። ይሄ ወላሂ ባለይነት ነው ማለት ነው። ሁለተኛ ሌላ ሰው የሆነ ነገር ቢሆን ፋሲካ ኢቲዩ ሌላ ሰው እንዳትተባበር እያረጋችሁ ነው። ባይዘወይኔ ሞቅ ሰው የሌላ ኑር ሰቦን እናትና አባት አጎት ነው። ገባችሁ? ትናንትና እናንተ ተቸግራችሁ ሰው በፈለጋችሁ ሰዓት ማን የደረሰላችሁ? ፋሲካ ኢቲዩ ናት ለህዝብ ያገናኘሻችሁ። ዛሬ ግን እናንተ ኢቲዩበር ስለሆነች ብቻ አግላችኋት እሷን ሳጠሯት ተቀበላችሁ። እንኳን ተቀበላችሁ። ግን እኔ በጣም ነው የታዘብኩት ወላሂ። ሌላ ሰው ፋሲካ እንዳትተባበር ነው እያረጋችሁ ያለ። ይሄ ፌር አይደለም። ትናንትና የተደረጋላችሁን አትርሱ። ትናንትና ለዚህ ሁሉ ህዝብ ያበቃሻችሁ ፋሲካ ኢቲዩ ናት። ገባችሁ? ወላ ተስፍሻ አረርጌ ወላ ከሌ ሁሉም አስመሳይ ፒፕል እንደሆነ በደንብ ጠንቅቀን እናውቃለን። ገባችሁ? ሀሊድም ደግሞ የሚበላበት ቢዝነስ ነው። ለምን ፎሎ አድርጉኝ ሲል ነበር። ምሳሌ ሌላ ልትመጣ ፎሎ አድርጉኝ እንደዚህ ነው ምናምን እያለ ነበር። ለጥቅሙና ለቢዝነስ ነው። ተረዳችሁ? ስለዚህ አንዳንዴ ሰው ያረጋላችሁን ነገር አትርሱ። በተለይ የሌላ ኑር ሰቦ እናትና አባት በጣም አጥፍታችኋል፣ በጣም ተሳስታችኋል። ገባችሁ? ምክንያቱም ፋሲካ የፈለገ ነገር ስተት ቢኖርባት ለዚህ ሁሉ ደረጃ ያበቃሻችሁ ፋሲካ ናት። እናንተ ግን ዛሬ እሷን ምንም አታመጣም ምንም በቃ እንትን የላትም ብላችሁ መተው አልነበረባችሁም። ይዛችሁ መምጣት ነበረባችሁ። ገባችሁ? ኢቲዩበር ስለሆነች ብቻ ነው ያገለላችኋት። እዚህ ሁሉ እኮ አብዛኛውን እኮ ምሳሌ ሀሊድን አላቅም እንጂ ሙቤ ኢቲዩበር ነው። ሙቤ ተጠርቶ ነው የመጣው። ሲጀምር ማንም አልጠራኝም። ሙሸታም ሙቤ ራሱ ቀዳዳ ነው። ተጠርቶ ሼር አድርጉለት ተብሎ ነው እኛ ሸርተንለት ነው የመጣው። እዚህ ላይ ማስመሰል ለምን ትፈልጋላችሁ? ለምን እርስ በርሳችሁ እንትን ትላላችሁ? ከዛ ሀሊድዬ አንተ ከሌለህበት እኔ ስምህን አላስወሳም ብዬ በጥራቅ አትበጥረቅ። እኔ በህይወቴ የምጠላው ሰው የሚዋሽ ሰው በጣም ነው የምጠላው። ሙቤ ሚዲያ ደግሞ አስመሳይ የመጨረሻ አስመሳይ ነህ። እኔ በደንብ ጠንቅቄ አውቃለሁ። ለምን እያንዳንዷን የምታረጋትን ነገር እናውቃለን። ብንናገር እናልቃለን። እና ፋሲካን ሳታማክሉ እርስ በርሳችሁ መመሰጋገናችሁ በጣም ስለገረማችኝ ነው። ለምን ሐቁን ተነጋግረን መሄድ ስላለብን። በሁለተኛ ደረጃ ደግሞ እናትና አባቷ አጥፍታችኋል፣ ስተተኞች ናችሁ። ለምን ትናንትና የደረሰችላችሁ ከህዝብ ያቀረበቻችሁ ፋሲካ እንጂ እነ ሙቤ አይደሉ። ገባችሁ? እንደዛ ከሆነ የወሎ ልጅ 200 ሺህ ብር ክፈልና የነብስ ዋጋ ክፈልና ውጣ ተብሎ አቡ አሚራ ለምን አላሰባሰበለትም? ለምን? ብር ስለማያገኝበት ነው። ገባችሁ? ስለዚህ አንዳንዴ አታስመስሉ ምንላችሁ በምክንያት ነው። አታስመስሉ፣ አታሽቃብጡ። ትናንትና የተደረገላችሁ ነገር አመስግኑ። say thank you በሉ። ቴንኪው ማለት ይልመድባችሁ። ቴንኪው ሳትሉ የፊቱን ሳታመሰግኑ ከዚህ ላይ አታሽቃብጡ። ሙቤ ደግሞ አትበጥረቅ በእናት ስሞትልህ። ምክንያቱም ሼር አድርጉለት ተብለ እኛን የሸረትነልህ እኮ አልሞትንም አልታመምንም። አንተ ግን ማንም የጠራ የለም ምናምን ብለህ ትቀለመዳለህ። አትቀላመድ በእናት። እና ለማንኛውም የሌላ ኑር ሰቦ እናትና አባት በጣም ተሳስታችኋል። በጣም ባለየዎች ናችሁ። ምክንያቱም የተደረገላችሁ ነገር ካለ ማወቃችሁ ዛሬ እሷ ስለተፈታችላችሁ ብቻ እሷን ረስታችሁ መሄድ የለባችሁም። ትናንትና የ8 ወር እርጉዙና ነው ለእናንተ የመጣችሁ አይደለ?
ለእናንተ የ8 ወር እርጉዙና ሆዷን አንገፍጥታ የመጣችሁ ለሌላ ኑር ሰቦ እንድትወጣ ብላ ነው አይደለ? ዛሬ ባይዘው ፋሲካ የተናገረችው አንድ ውሸት የለውም። ፋሲካ ባይዘው ደረቅናት ቸኩላለሽ እንጂ ሌላ ውሸት የለባትም። ፋሲካ ወላሂ ውሸት የለባትም። በጣም ጎበዝ፣ በጣም ጀግና፣ በጣም እንትናት። ሶሻል ሚዲያ ላይ ደግሞ ያመጣሻቸው እሷ ናት። ገባችሁ? የተደረገላችሁን እናንተ እርስታችሁ ግን ፋሲካ ከመጣሽ እንትንላለው እኔ ከሳለው። ይሄ በቃ አሁንማ ክስን እንትን ነገር እንደ ማስፈራራ ያያችሁት ነው። ምን ነው አቡ አሚራ ይዛን ጊዜ ሲያስፈራራት ማን ነበረ? አቡ አሚራ አንተ ሐሊድ ራሱ ያስፈራራት አልነበር እንዴ ፋሲካን? እናቃለን እኮ ብዙ ነገር ሶሻል ሚዲያ እኮ ነው ያለን። እናንተ ያማችኋል ወይስ ያጣማችኋል? እናስፈራ እኔ እንትንላታለሁ እከሳታለሁ የሚያስከስሳት ወንጀል ነው ትላለህ እንዴ? አንተ ስንት ወንጀል በቀን ትሰራለህ? ባይዘወይ ሐሊድ ጥቅም የሚያገኝበትን ስራ ነው የሚሰራ። ወላሂ እኔ ብዙ ጊዜ ታዝቤዋለሁ። አዶናይ ሲባል ታዱ ብሎ ላጣርጎ የሱን ልመና ይዞ መጣ ማለት ነው። እና ከዚህ ላይ አታስመስሉ። ፋሲካ ምንም አላጠፋችም። ገባችሁ? እናንተ እውነትን ስለማትፈልጉ ሁላችሁም በውሸት ስለምትተባበሩ ነው። አለቀ ደቀቀ። ከዛ ውጭ ግን ፋሲካ ሳትሳሳት ተሳስታለሽ ብላችሁ እንደዚህ ማለት የለባችሁም። ተረዳችሁ? የለባችሁም። ፋሲካ ምንም ጥፋተኛ አይደለችም። ምንም እናንተ ከቤተሰቦቿ የደረሳትን መረጃና ማስረጃን የተናገረችው እሷ ከመሬት አንስታ አይደለም። አሁን ግን ማንን ለመውቀስ አስመጡ? ፋሲካ እንድትወቀስ። እኛ ፋሲካ እንወዳታለን። ለምን? ለሌላ ኑር ሰቦ የመውጫ ሰበብ አንደኛ የሶሻል ሚዲያ ጀግና ለእሷ ናት፣ ፋሲካ ናት። እንዲያውም ፋሲካ ኢትዮ 1 ሚሊዮን መግባት አለባት። ወላሂ ለሐቅ የምትቆም ጀግና ናት። ለሐቅ የምትቆም ጀግና ኪንግ ናት ፋሲካ። እናንተ ደግሞ እውነት ስለማትፈልጉ ነው። የሌላ ኑር ሰቦ እናት አባት እህት ወንድም ምናምን አስመሳዮች ናችሁ። አስመሳይ እከካሞች ናችሁ። ምክንያቱም የተደረጋላችሁን ነገር እረስታችሁ ዛሬ እሷን እረስታችሁ ለምን መጣችሁ? ልጃችሁን ለመቀበል። የልጃችሁ ህይወቷ እንዲተርፍ እኮ ሰበብ እኮ ፋሲካ ናት አይደለ? አሁን ግን እረሳችኋት። ጥቅማችሁ አለቀባችሁ። የእናንተ ጥቅም እና ባይዘው ፋሲካ አልተጠቀማችባችሁም። እናንተን ተባበረሻችሁ ከህዝብ አደረሳችሁ እንጂ ፋሲካ የተጠቀመችበት ምንም ነገር የለም። ፋሲካ ያተረፈችው ስድብና ስድብ ዛቻ ነው ያተረፈችው። እኛ እኮ እያየን ነው። ኦንላይን እኮ አለን እኮ እዚህ ላይ እና የሌላ ኑር ሰቦ እናት አባት ወላሂ ተሳስታችኋል። በጣም ባለየዎች ናችሁ። ምክንያቱም የተደረገላችሁን ነገር አትርሱ። የሶሻል ሚዲያ ባለቤቶች ብዙ ሰው እምቢ ስላችሁ ለህዝብ ያቀረበቻችሁ ሌላ ኑር ሰቦ ናት። እናንተ ግን ምንድነው ያላችሁ? ልክ እሷ በእናንተ ገንዘብ እንደሰራሽ አድርጋችሁ ነው ስትናገሩ አታክስ ታስደርጓት የነበረው። ይሄ ጥሩ አይደለም። ሌላ ኑር ሰቦ ለሌላ ሰው እንትሷ ፋሲካ ኢቲዩ ለሌላ ሰው እንዳትተባበር እያደረጋችሁ ነው። ሶሻል ሚዲያው እኮ የጠቀማት እኮ የሷ ሶሻል ሚዲያ ነው አይደለ? ከሷ ሶሻል ሚዲያ ተነስቶ ነው እና አቡ አሚራ እነማን የተቀበሏችሁ እና የተደረገላችሁን ነገር ቴንኪው በሉ። ገባችሁ? በጣም ተሳስታችኋል። እንዲያውም ፋሲካን ይቅርታ መጠየቅ አለባችሁ። ፋሲካን ይቅርታ መጠየቅ አለባችሁ። ለልጃችሁ እንዳትሞት ሰበብ የሆነችው የሶሻል ሚዲያ አክቲቭ ጀግና የመዳም ቅመም ጀግና ኪንግ ኦፍ ኪንግ ፋሲካ ኢትዮ ናት። ገባችሁ? አንዳንዴ ወላሂ የተደረገላችሁን ሸርቱን ይሞር የሆናችሁ የምትረሱ ሰዎች በጣም ነው የምትገርሙ። አሁን እሰቡ እንግዲህ ለደስታቸው ጊዜ ግን ደብቀዋት ነው እነሱ አዲስ አበባ ሄዱ። ደብቀዋት ማለት ነው። ፋሲካ እንዳትመጣ። ፋሲካ ከመጣሽ እሄዳለሁ አለ ሐሊድ። አትበጥረቅ አንተ ሄድክ መጣ ምንድነው የምታረገው እንዴ? ተው እንጂ። አንዳንዴማ ሰው ዝን ሲል ብዙ አታናግሩን እና ፋሲካን ይቅርታ መጠየቅ አለባችሁ። የሌላ ኑር ሰቦ እናትና አባት ፋሲካን ወላሂ ግሯ ስር ወድቃችሁ ይቅርታ ጠይቁ። አንዳንዴ የተደረገላችሁን ነገር አትርሱ። አይኖ ፋሲካና ኻሊድ ተጣልተዋል። እነሱ በራሳቸው መንገድ ይታረቁ። እናንተ ግን አታሽቃብጡ። የተደረገላችሁን ነገር ቴንኪው በሉ። አንዳንዴ ምን እንደሆነ ታውቃላችሁ? የተደረገላችሁን ነገር ሳታመሰግኑ ሌላ አሁን ምሳሌ ሌላ ሰው እንደዚህ አይነት ነገር ቢመጣ ከዚህ በኋላ
ብዙ ስለተወገረሽ ብዙ ስለተስፈራራሽ ብዙ እናሳስርሻለን ስላሏት ምን ነው አቡ አሚራ ኢትዮዋንዝ አዘጉባ ሲላል ነበር እንዴ እናቃለን ወላሂ አንዳንዴ ሐቅን ይዘን መከተል አለብን የመዳም ቅመሞች አቡ አሚራ ባፉ ብሏል አላለም ኮሜንት ላይ አስቀምጡልኝ ከፈለጋችሁ እንደዛ ያለበትን ሪከርድ ፈልጌ አምጥቼ ፖስትላችኋለሁ አትርሱ እና የሌይላ ኑርሰቦ ቤተሰቦች በጣም አጥፍተዋል በጣም ስተተኞች ናቸው ገባችሁ አጎቷ ሞን ከዴ ለመንካት አጎቷ ነ ዛሬ እህት ስለመጣ እሷን ፋሲካን አገልላችኋት ይሄ ፌር አይደለም ፋሲካ እኮ ስንት ዛቻ ስንት አስፈራርተዋታል አይደለ እኔ ወላሂ ታዘብኳቸው እኔ ራሴ ከዳር የሆንኩት ታዘብኳቸውና ሌይላ ኑርሰቦ እንኳን አላህ ለሀገርሽ መሬት አበቃሽ እህቴ ግን ቤተሰቦችሽ ጥፋተኞች ናቸው የተደረገላቸውን ሰው ማመሰግኑ የሆነ ወንጨት ሰባሪ ናቸው ምክንያቱም ለዚህ ሁሉ ደረጃ ያበቃቻቸው ሌይላ ኑርሰቦ ናት ለምን ሶሻል ሚዲያ ስላላት ለምነዋት ነው አሁን ግን ለደስታው ጊዜ ግን አልጠሯትም ለማንኛውም ሙቤ ደግሞ አታሽቃጥ እኔ አልተጠራውም እኔ ሼር አድርገንልህ ነው የመጣ አለ እኛ እኮ አልታመምንም አልሞትንም አለ እኮ ሶሻል ሚዲያ ላይ እየታዘምናችሁ እኮ ነው እኛ እኮ ሌይላ ኑርሰቦ ልንቀበል ቁጭ ብለን እኮ ነው ያደርነ ማን ምን እንዳለ እኮ እናቃለን እና የሌይላ ኑርሰቦ እናትና አባት አጥፍታቸዋል ይቅርታን እሷን ይቅርታ ጠይቁ ወላሂ ይቅርታ ጠይቁ የተደረገላችሁን ነገር አመስግኑ እዚህ ላይ እንደምትሽቀባበጡ እንደምትሸፋፈኑ በደንብ ጠንቅቀን እናቃለን በደንብ አንቺ ማራዳኔ ማራዳ ምን ያጣላናል በሰው በር እንዳይላል ያገሬ ሰው ሼር አድርጉ